እናትን ምለክል እባክህ ልቀቅለት። እሱን ከሆነ የፈለገው ልቀቅለት እባክህ ልጄ። እቴቴን ልቀቃት እያልኩ ነው። አልለቃትም። መጀመሪያ ሰገንን ልቀቃት። ሳትሞት ሞታለች ብለህ ያሳሰርከኝ አንተ ነህ። እድሜ ልኬን እንድታሰር የፈረድክብኝ አንተ ነህ። አላውቅም። ይቺ ጠኒያም የኔ ሚስት ናት፣ ያንተ ሚስት አለች። ተሳስተህ ነው። አሁን እናቴን ልቀቃት። አለቃት አለቃት። አንቺም ሌላ ጠርሰሽ አግብተሽ ኑሮሽ መቀጠልሽ አይቆምም። የራሱ ጉዳይ እንዴ። እስኪ ገብቶ እንደዚህ ሰገን እዚህ ነኝ ያለሁት፣ እዚህ ነኝ። አንቺ እዚህ ነኝ። እባክህ እና ከዚህ አውጣኝ። አልሞትኩም። ዛሬ ያለኩሽ ወይኔ ልጅ ሰገን 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 መጀመሪያ እሱ ነው። የመጀመሪያ ይመጣልኝ አለው ሰገን ደርሼልሻለሁ ሰገን ላድንሽ መጥቻለሁ ሰገን። ኦኬ አሁን ገባኝ። ለካ ገዳዩ ፍቅረኛዋ ነህ። ሄሉ በጣም ከባድና አስደንጋጭ ነገር ነው አሁን ላይ የገጠመው። እንግዲህ ምንም ያላሰበው ትዝ ያላለው ነገር መጥቶ ፊት ለፊቱ ሲጋፈጥበት ምን ማድረግ እንዳለበት ራሱ ቅጡ ጠፍቶታል ማለት ነው። ውድ ቤተሰቦቻችን በጣም ነው የሚያስደነግጠው፣ በጣም ነው የሚያሳዝነው። ምን እየተካሄደ እንዳለ ራሱ ለሱ ራሱ ግልጽ እየሆነለት አይደለም። ምክንያቱም እንግዲህ ይሄን ነገር ያደረገው እንደሚታወቀው ከአንዴም ሁለቴ ይሄ ነገር ሲደረግበት ወይም ደግሞ የመጀመሪያው ሰገን እንዲታመልጥ የተደረገበት ሁኔታ፣ ሁለተኛ ደግሞ በሌሊት ገብተው ቤቱ ተከፋፍቶ ምናምን ሲያገኘው ከአንዴም ሁለት ሶስቴ ይሄ ነገር ሲፈጠር ግራ ገብቶት ነበረ ማለት ነው። እንግዲህ እነ ሞገስንም ሲረብሽ ነበረ፣ ሲያምታታ ነበረ። አጠቃላይ ቤተሰቡ እዛ ጋር ምንድነው እየተፈጠረ ያለው ብሎ ለሱ ራሱ ግራ ገብቶት ነበረ። ያው እንደሚታወቀው አይተኛም እሱ እንቅልፍ ምናምን የሚባል ነገር አያውቅም ፈጽሞ። ግን በዛም ሁኔታ ውስጥ ሆኖ በቃ የሆነ ኮቴ ይሰማል። ካሁን ቀደም እንግዲህ እንደሚታወቀው በሌሊት ገብቶ መድብል አጋጣሚ በአጥራ ይዘሎ ሲገባ ሲያገኘው እንግዲህ ተኩሶ መታለሁኝ ሲል አጋጣሚ ሽጉጡ ጥይት አልነበረውም እና ጥይት ስላላቀባበለ በዛ አጋጣሚ እንግዲህ ወደ ኋላ ብሎ ነበርና ከዛ ወዲያው መድብል መጥቶ ወዲያው ነው እንግዲህ የመታው። መጥቶ ተረጋግጦት ቤት ገብቶ ነበረ። ቤትም ገብቶ እንግዲህ ከገባ በኋላ ወዲያው ሞገስ መጥቶ ነበረ። ግን ወዲያው አምልጦ ነው የሄደው ማለት ነው። ወዲያው ገብቶ ነገሮችን እንትን ካለ በኋላ ወዲያው አምልጦ ወጥቷል ማለት ነው። ውድ ቤተሰቦቻችንና በጣም ነበር የዛን ጊዜም እንግዲህ አክሊሉ የደነገጠው። አላየውም ማን እንደመታው አያውቅም ምናምን እና በቃ ብዙ ነገሮችን ሞክሮ ነበረ። ካሁን ቀደም ብዙ ጥቃቶች ሲደርሱበት አክሊሉ ግራ ተጋብቶት ነበረ። በተለይ ደግሞ ባለፈው ደግሞ አሁን ላይ በጣም ነገሩ እየከፋ ሲመጣ ስልክ ይዛ ሲያገኛት በጣም ላይ የደነገጠው። ስልኩን ማን የሰጠች ሲላት እንግዲህ እናት ናት የሰጠችኝ ነበር ያለችው ሰገንም። እሷም ምክንያቱም ብልጥ ስለሆነች የሰጠችው ግን ስልኩን የሰጣት ሞገስ ነው የሰጣት። አጋጣሚው ከቤት ወጣ ባገኛት አጋጣሚ ስልኩን ሰጥቶት ገብቶ ነበርና በዛ በስልክ እንግዲህ ነው መጀመሪያ ላይ መድብልና እሷ ድምጽ ለድምጽ የተገናኙት። ያን ድምጽ ከሰማ በኋላ መድብል እንግዲህ በጣም አምሮም ልክ እየሰራለት አይደለም። እዚህ ቤት ለመግባት በቃ የራሱን ያለውን በቃ ምንም አይነት ነገር ቢሆን ፊት ለፊት መጋፈጥና ነገሮችን ማግኘት ነበረ የፈለገው። በዛ አማካኝነት እንግዲህ የፈለገውን ነገር ለማግኘትም ብዙ እንትን አላለበትም፣ ሞክሯል፣ ግን አልተሳካለትም። ያው ይሄ ነገር ያደረገው ስሜታዊ ሆኖ ነገሮችን በዚህ ልክ ስለሞከረ ነው እንጂ ቀስ ብሎ ቆም ብሎ አስቦበት ነገሮችን አስተውሎ ቢሆን ኖሮ ይሄን ያክል ይሆናል ብዬ አላስብም ነበር። ማለት እንደዚህ ዋጋ ማያስከፍለውም ነበር። አሁን ግን በጣም ትልቅ ዋጋ አስከፍሎታል። ምክንያቱም አንደኛ መድብልና እሱ ተያዩ፣ ሁለተኛ ማንነቱን አወቀ፣ ሶስተኛ ደግሞ ልጅቷ ላይ ምናልባት ጉዳት ሊያደርስባት ይችል ይሆን የሚለው ፍራቻም አለ። በአጠቃላይ ግን
አክሊሉ በጣም ድንጋጤ ውስጥ ነው አሁን። ምክንያቱም እንዴት እንደመጣ በህይወት መኖሯን እንዴት አወቀ እንዴት የሚለው ነገር በጣም ለታምሮ በላይ ሆኖበታል። በነገራችን ላይ መድብልም ቢሆን በህይወት መኖሯን አውቆ ምናምን አይደለም እዚህ ጋር የመጣው እንዳልኳችሁ ነው የመጣው አጋጣሚ ነው። መድብል እንግዲህ ማነው ሞገስ በራሱ ቤት ተከራይ ሆኖ ነው የገባው እዚህ ቤት። ይሄ አክሊሉ ያለበት ቤት ይሄ ቤት የሞገስ ነው። ስለዚህ የሞገስ ቤት እንደመሆኑ መጠን ሞገስ በራሱ ቤት ተከራይ ሆኖ ምክንያቱም አንዳንድ ፋይሎችን ማግኘት ስላለበት ያንን ፋይል ለማግኘት ደግሞ ግዴታ ወደዚህ ጋር መቅረብ አለበት። ለመቅረብ ደግሞ የመጀመሪያው ማድረግ የፈለገው ምንድነው ተከራይ ሆኖ መግባት። ተከራይ ሆኖ ከገባ በኋላ እንግዲህ በባለፈው እንግዲህ የሚፈልገውን ፋይል ከሚፈልጋቸው ፋይል አንዱንና ዋናውን ነገር አግኝቷል። ስለዚህ ለሱ ከዚህ በላይ ምንም ስኬት የለም እውነት ለመናገርና እንግዲህ በጣም ደስ ብሎታል ያንን በማግኘቱ። ሌላውን ደግሞ በህግ አግባብ እየሄደበት ነው። እያንዳንዱን ነገር መረጃ እያጠናከረ ነው። የመጀመሪያ ራሱ ያሉትን ፋይሎች አሉት። ከዛ ከአክሊሉ ጋር ወሰደው ወይም ደግሞ ሰገን ጋር ባለፈው ያወጣው መረጃ አለ። አጠቃላይ እሱን አድርጎ በእጁ ይዟል ማለት ነው። አጠቃላይ ለህግ የሚያስፈልገውን ፋይሎች ይዟል፣ መረጃዎች ይዟል ብለን ማለት እንችላለን ማለት ነው በድፍረትና ይሄ ደግሞ በጣም ደስ የሚል ነገር ነው። ቤተሰቦቻችንና በዛ በጣም ተደስተዋል። እንግዲህ በቅርቡ እሱም ይሄንን ቤት እንደሚረከብ ነው ሞገስ ማለት ነው። እሱ ግን አያውቅም። እንደውም ብሎ በቃ ጥሩ ያልተሰማው ስሜት አለ መሰለኝና እኔ ምን እንዳሰበ አላውቅም። ቤቱን መሸጥ አለብኝ ብሎ አስቦ ነበረ እና ቤቱን ገዢ አምጣልኝ ምናምን ብሎት እንደውም ገዢ ሂዶ ራሱ ገዢ ፈላጊ ምናምን ሆኖ ሂዶ አምጥቶ ነበረ እንትና ማለት ነው መርዞ ደላላው። ከዛ ግን ያው መሀል ላይ ደግሞ ይሄኛው ቻሌንጅ ስለገጠመውን ስለ ቤቱ ማውራቱን ትቷል እንጂ ቤቱን ሽጬ ሌላ የተሻለ ቤት ገዛልሻለሁ፣ ላንቺም ደግሞ መኪና ገዛልሻለሁኝ እያላት ነበረ ለእናቱ። እንግዲህ አክሊሉ ቤት ልሸጥ ነው፣ ይሄን ቤት ልሸጥ ነው አለ። ስለዚህ ጸሎት አድርግ ይሄን አከራይ እንዲመጣልን ሲለው ሞገስ እንግዲህ እንዴት እንደደነገጠ አጠይቁ። ምክንያቱም መርዞ ደላላውን አንተ ደላላ እንደዚህ የሚገዛ በካሽ የሚከፍል 70 ሚሊዮን 80 ሚሊዮን የሚከፍል ሰው አምጣ ብሎት ነበርና እንግዲህ እንደዚህ አለኝ እኮ አክሊሉ ብሎ ሲነግረው ሞገስ በጣም ነው የደነገጠው። ያው ንብረቱን ለማስመለስ ብሎ መጥቶ ተከራይ ሆኖ ተቀምጦ መልሶ ለሌላ ሰው ተላልፎ ሲሸጥ ደግሞ ሌላ ጉዳይ ነው። ግን እሱን ነገር ሳያደርግ ቅድሚያ የራሱን ስራ መስራት እንዳለበት ነው ሞገስ የተረዳው ያወቀው። ስለዚህ እሱንም በህግ አግባብ እየሄደበት ነው። እንግዲህ በቅርቡ ቤቱን ለቀውጣ ቤቱ የኔ ነው ብዬ አበረዋለሁ እያለ ነው። እንግዲህ ሞገስ ይሳካለት ይሆን? ይሳካልህ ነው የምንለው። ምክንያቱም ወጣትነቱን ልጅነቱን እድሜውን ምናምን ብዙ ነገሩን ነው እዚህ ጋር አሳልፎ ሰጥቶ ብዙ መስዋዕትነትን የከፈለው መድብል ማነው ሞገስና ይገባዋል ብለን እናስባለን። እንግዲህ እሱ ከተሳካላቸው በኋላ መድብልና ሰገን የሚጋባሉ፣ ሞገስና እንትና ሉላም ይጋባሉ ማለት ነው። ኤፍራታና መርዞም እንደዛው። ኤፍራታ ምናልባት ማነው መርዞ ምናልባት ከአክሊሉ ዱላ ከተረፈ ማለት ነው። አክሊሉ ዛሬ ጉሮሮን አንቆ ይዞት ገብቷል። እንግዲህ እውነት ይምረው ይሆን እንደ ማረው እናቴ ማረው። በዛ ላይ ደግሞ መድብል መጣው ይብሏል። ስለዚህ መድብል ምናልባት ሊደርስለት ይችላል ብዬ አስባለሁኝ። እንግዲህ በጣም ነው የሚያሰቃየው አክሊሉ ጋይስ፣ እውነት ማለት ነው በጣም ነው የሚያሰቃየው። ምክንያቱም እንዴት ብዬ ልንገራችሁ፣ በእርግጥ አክሊሉም ከሰደዋል። ምክንያቱም የሆነው ነገር በጣም ከባድ ነው፣ በጭራሽ የማይታሰብ ዘበኛ ብሎ አምጥቶ ደብድቦት ሲሄድ ደግሞ በዛ ላይ ደግሞ እናቱን መታበት። እናቱን በእርግጥ አልጎዳትም መድብል፣ ግን እኮ ተኩሶ ነበር ያኛው። ታው ብትመታኝ እናትን ገድልሃለሁ እያለው ዝርግፍልሃለሁ እያለው መቼም እንደው ጨክኖ አይነካትም ብሎ ነው። ፈጣሪ ወይኔ እንደው በእናቴ ላይ አላረገውም መቤቴ። ስለዚህ ሰገን ልቀቅ ከሚለው እናትን ከምገላ ሲለው ማለት ነው ጋይስ። እንዴ ተኮሰ ዝም ብሎ እንዴት እንደዚህ ይደረጋል እንዴ? ሰገን ሸን ያክል ጊዜ እንትን አላተ ቤት ልክ እኮ ግን ከባድ ነው ጋይስ። ልክ ትቢት ሶሪ በጣም ከባድ ነውና እንግዲህ የሆነ ያለው ነገር በዛ ልክ ነበረ። ኤኒዌይስ መድብል እንግዲህ ያቺ የሚወዳት የሚያፈቅራት ያቺ የራሱ የሆነችው የመጀመሪያ ብላ መጠረው ሰገን በህይወት መኖሯን ማረጋገጡ ከቃል በላይ ሆኖበት እንግዲህ ምድር ሰማዩን እየሳመ ነው ያለው። እንግዲህ እንጥፍርጥ እያለ ምድሩን ስንቴ እንደሳመ በደስታ ብዛት ማለት ነው። በጣም ነው ደስ የሚለው እውነት ለመናገርና በጣም ደስ ብሎታል። ከዚህ የበለጠ እንግዲህ ደስታ ሙሉ ያድርግልህ፣ በእጅ ያስገባልህ ልንለው እንወዳለን። እኛም ደስ ብሎናል። ግን ደግሞ የበለጠ ደስታችን ደግሞ ሙሉ የሚሆነው
በአካል ተገናኝተው በተለይ ደግሞ አይ ኮንታክት በቃ ያኔ ድምጻቸውን ተሰማምተዋል። ስሟና ስሙ ተገናኝቷል። ከዛ ደግሞ አሁን የአይን ኮንታክታቸውን በቀጣይ ቪዲዮ እንገናኝ ባይ